በሙዚቃው ዓለም ውስጥ ስሙን እንደ ማይክል ጃክሰን በደማቅ ቀለም አጉልቶ የጻፈ ዝነኛ የለም። በሙዚቃው ዓለም ማይክል ጃክሰንን የሚተካ አርቲስት ወደፊት ሊመጣ እንደማይችል ብዙዎች ይስማማሉ። ስኬቱና ዝናው በዓለም ላይ የናኘው ማይክል እጅግ ልብ ሰባሪ የሆኑ የህይወት ትግል በከባድ ተጋፍጧል። ውድ የዛምራን አዲስ ቤተሰቦች ዝነኛው ማይክል በቆዳው ቀለም ምክንያት ያጋጠመውን ከባድ የህይወት ግብግብና የደረሰበትን አስከፊ ጫና እንዲሁም ከዚህ ቀደም ተሰምተው የማያውቁ ከድህነት ተነስቶ እንዴት ወደ ምድራችን ኮከብነት እንዳመራ የህይወት ገጹን እንዲህ ገለጥ አድርገን በክፍል 1 መሰናዶ አዘጋጅተናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች፣ እንደምታውቁት ዛምራን አዲስ ወቅታዊ፣ ማህበራዊ እንዲሁም ትምህርት አዘል የሆኑ እውነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ዘወትር ድጋፋችሁ አይለይን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ ደግሞ አዘጋጅቼ የማደርሳችሁ ሪች ነኝ። ወደ መረጃው አመራለሁ። እስከ ፍጻሜው አብራችሁን ዝለቁ። በሙዚቃው ዓለም ውስጥ ስሙን እንደ ማይክል ጃክሰን በደመቀ ቀለም የጻፈ ሰው የለም። ታሪኩ የሚጀምረው እንደ ኤሮፓውያን አቆጣጠር ነሐሴ 29 በ1958 ነው። በኢንዲያና ግዛት በምትገኘው ጋሪ በምትባል ትንሽ የኢንዱስትሪ ከተማ ውስጥ ነው። ማይክል ለቤተሰቦቹ 8ኛ ልጅ ነበር። አባቱ ጆሴፍ ጃክሰን የብረት ፋብሪካ ሰራተኛ ቢሆንም ለሙዚቃ የነበረው ፍላጎት ግን እጅግ ከፍተኛ ነበር። ጆሴፍ ልጆቹ በድህነት ውስጥ እንዲቀሩ አልፈለገም። ለዚህም ገና በልጅነታቸው ማይክልና ወንድሞቹ የሙዚቃ መሳሪያ እንዲለማመዱ ያስገድዳቸው ነበር። ማይክል ገና የ5 ዓመት ልጅ እያለ ነበር የቤተሰቡ የሙዚቃ ቡድን አባል የሆነው ፋይቭን የተቀላቀለው። የማይክል የልጅነት ጊዜ እንደ ማንኛውም ሕፃን በጨዋታና በሳቅ የተሞላ ነበር። አባቱ ጆሴፍ እጅግ ጥብቅና ጨካኝ የሚባል አባት ነበር። ልጆቹ ልምምድ ሲያደርጉ ስህተት ከሰሩ ይገፋቸው ነበር። ማይክል በኋላ ላይ እንደተናገረው አባቱን ሲያይ በፍርሃት ሰውነቱ ይርበደበድ እንደነበር፣ ነገር ግን ይህ ጭካኔ የተሞላበት ስልጠና ማይክልን በዓለም መድረክ ላይ ወደማይበገር ድንቅ አርቲስትነት ቀየረው። ጃክሰን 5 በየቦታው እየተዘዋወሩ ከሰሩ በኋላ በ1968 በታዋቂው ሞታውን ሪካርድ አይ ዋንት ዩ ባክ፣ ኤቢሲ፣ ዘ ላቭ ዩ ሳይ፣ አይ ዊል ቢ ዜር የተሰኙ ዘፈኖቹ ተከታታይ አንደኝነት በመያዝ ታሪክን ሰሩ። ማይክል ምንም እንኳን በቡድን ውስጥ ትንሽ ቢሆንም በድምፁ ብስለትና የመድረክ አቀራረቡ ግን ዓለምን አስገረመም። በ1970ዎቹ መጨረሻ ላይ ማይክል ለብቻው የመቆም ጉጉት አደረበት። እንደ አውሮፓውያን አቆጣጠር በ1978 ዊዝ በተሰኘው ፊልም ላይ በሚሰራበት ወቅት ነበር ታዋቂው ፕሮዲውሰር ኩዌንት ጆንሰን ያገኘው። የግንኙነት በሙዚቃው ታሪክ ውስጥ ትልቅ ለውጥ አመጣም። በ1979 የመጣው ኦፍ ዘር የተሰኘው አልበም ትልቅ ስኬት ቢያስመዘግብም ማይክል ግን በዚህ አልረካም። የዓለም ትልቅ ኮከብ መሆን አለብኝ ብሎ ለራሱ ቃል ገባም። በ1982 ትሪለር የተሰኘው አልበም ሲወጣም ዓለምን አናወጠ። የአልበም በታሪክ ውስጥ ከፍተኛ ሽያጭ ያስመዘገበ ብቻ ሳይሆን የሙዚቃ ቪዲዮ አሰራርም የቀየረ ታሪክ ነበር። ማይክል በቢሊ ጂን ዘፈኑን ላይ ለመጀመሪያ ጊዜ ሙንክ የተባለው የዳንስ ስልት ሲያሳይ ዓለምን በአድናቆት አፈሰሰም። ስኬቱ እየጨመረ ሲሄድ ግን የግል ህይወት ውዝግብ እጅግ በጣም መናር ጀመረም። በ1984 የፔፕስ ማስታወቂያ ሲሰራ በደረሰበት የእሳት አደጋ ጭንቅላቱ ላይ ከፍተኛ ቃጠሎ ደረሰበት። ይህ አደጋ ማይክልን ለረጅም ጊዜ ለወሰደው የህመም ማስታገሻ መድኃኒት ሱስም ዳርጎታል። ከዚህ በኋላ ነበር የቆዳው ቀለም መቀየር የጀመረው። ብዙዎችን ቆዳውን ለማንጣት ፈልጎ እንደሆነ ቢያስቡም ሁኔታው ግን ቪሊንጎ የተባለ የቆዳ ቀለም መጥፋት በሽታ ይዞት ነበር። ስለ ፍቅር፣ ስለ ሰላም፣ ስለ ተፈጥሮና ስለ ህፃናት መብቶች በዜማዎቹ አጥብቆ የሞገተ በተለይም ጥቁርና ነጭን አንድ ለማድረግ ባደረገው ተጋድሎ በታሪክ ትልቅ ቦታ የሚሰጠው ታላቅ ሰው ነበር። ነገር ግን በህይወት አሊያም ሆነ ካለፈ በኋላ ከበጎ ስራው ይልቅ ስሙን የሚያጠልሹ ብዙ የሐሰት ትርክቶች ሲሰራጩበት ኖረዋል። ከነዚህም ውስጥ ዋነኛው የሆነው የቆዳው ቀለም ጉዳይ ነበር። ሚዲያዎች ለዓመታት ማይክል ጥቁርነቱን ጠልቶ ነጭ ለመሆን ፈልጎ ቆዳውን አነጣ በሚል ሲያጠለጥሉት ኖረዋል። ሆኖም ከዚህ ትልቅ ክስ ጀርባ ያለው እውነት ግን እጅግ አሳዛኝና ጥልቅ የሕክምና ሚስጥርን ያዘለ ነበር።
እውነታው ይህ ነው። ማይክል ቪቲሊጎ በተባለ ከባድ የቆዳ በሽታ ይሰቃይ ነበር። ይህ የጤና እክል የሰውነት በሽታ ተከላካይ ስርዓት ኢሚዩን ሲስተም በስህተት የቆዳ ቀለም አምራች ሴሎችን ሜላኖሳይትስ በማጥፋት ቆዳ ቀለም የማምረት አቅሙን ሙሉ በሙሉ እንዲያጣ የሚያደርግ ነው። በዚህም ምክንያት በሰውነቱ ላይ ነጭና ፈዛዛ ቀለሞች መታየት ጀመሩ። በ1980ዎቹ መጀመሪያ ላይ በሽታው በስፋት ሲዛመትበት መጀመሪያ አካባቢ ነጭ የሆኑትን የሰውነቱን ክፍሎች በጥቁር ሜካፕ ለመሸፈን ከፍተኛ ጥረት አድርጎ ነበረም። ሆኖም በሽታው ከ70% በላይ የሚሆነውን ሰውነቱን ሲያዳርሰው ያን ሁሉ ቦታ በመኳኳያ ከመሸፈን ይልቅ በቀረችው ጥቁር ቆዳ ላይ የቆዳ ሕክምና ባለሙያዎች የተለየ ሕክምና ዲፒግመንቴሽን በማድረግ ሰውነቱ አንድ ወጥ ነጭ ቀለም እንዲኖረው አድርገዋል። በ1993 በዓለም ዙሪያ በሚሊዮኖች ዘንድ የሚታየው የኦፕራ ዊንፍሪ ቃለ ምልልስ ላይ ማይክል ይህንን ከባድ ሚስጥር በልብ ስብራት ለዓለም አጋርቶ ነበር። እኔ ጥቁር አሜሪካዊ በመሆኔ እጅግ እኮራለሁ። በ1993 በዓለም ዙሪያ በሚሊዮኖች ዘንድ በየቦታው የኦፕራ ዊንፍሪ ቃለ ምልልስ ላይ ማይክል ይህንን ከባድ ሚስጥር በልብ ስብራት ለዓለም አጋርቶ ነበር። እኔ ጥቁር አሜሪካዊ በመሆኔ እጅግ እኮራለሁ። ቆዳዬን ያነጣሁት ፈልጌ ሳይሆን በበሽታው ምክንያት ነው። ሚዲያዎች ዘሩን ካደ እያሉ የሚያሰራጩት ወሬ ምን ያክል እንደጎዳውም በወቅቱ አብራርቶ ነበር። ማይክል ዘወትር ጃንጥላ የሚይዘው ረጅም እጅጌ የሚለብሰውና ኮፍያ የሚያደርገው ለፋሽን ብቻ አልነበረም። በሽታው የቆዳውን ተፈጥሯዊ የፀሐይ መከላከያ ሙሉ በሙሉ ስላጠፋውና ቆዳውን ከፀሐይ ብርሃን ዩቪ ራይሴ ካንሰር አደጋ ለመጠበቅ የሚያደርገው የህይወት ትግል እንጂ። ታዲያ ማይክል ፊቱ ላይ ያደርጋቸው የነበራቸው ተከታታይ ቀዶ ጥገናዎች የመነጋገሪያ ርዕስ ሆኑ። ማይክል የልጅነቱ ጊዜውን መልሶ ለማግኘት በሚመስል መልኩ ኔቨርላንድ የተባለው ታላቅ መናፈሻ መሰል ቤቱን ገነባ። እዚያም ከእንስሳት ከህፃናት ጋር መጫወት ይወድ ነበረ። ሆኖም ይህ ለህፃናት ያለው ፍቅር በ1993 እና በ2005 ለከባድ የህግ ክስ ዳረገው። በህፃናት ላይ ጥቃት ፈጽሟል በሚል የቀረቡበት ክሶች ለዓመታት በፍርድ ቤት ሲንከባለሉ ቆዩ። ምንም እንኳን በፍርድ ቤት በነፃ ቢሰናበትም የነበረው ክብርና ዝና ግን እጅግ በጣም ተጎዳም። ሚዲያዎችም ኦኮ ጃኮ እብዱ ጃክሰን እያሉ ስሙን ያጠፉት ነበር። ይህ ወቅት ለማይክል የገንዘብና የስነ ልቦና ቀውስ ያደረሰበት ወቅትም ነበር። በ2009 ዓመተ ምህረት ማይክል ወደ ሙዚቃው ዓለም በታላቅ ብቃት ለመመለስ ወሰነም። ዋንስ የተሰኘው የመጨረሻው የኮንሰርት ጉዞ በለንደን ለማድረግ ዝግጅት ጀመረ። በ50 ዓመቱ የነበረው የዳንስ ብቃት ገና ወጣት ይመስል ነበር። ነገር ግን ኮንሰርቱ ሊጀመር ጥቂት ቀናት ሲቀሩት ነሐሴ 25 ቀን 2009 ዓ.ም ማይክል በቤቱ ኮማ ውስጥ ተገኘም። የዓለም ጆሮ ሁሉ ጆሮውን ወደ ሎስ አንጀለስ ሆስፒታል ሰቀለም። ከጥቂት ሰዓታት በኋላ የፖፕ ሙዚቃው ንጉስ አረፈም የሚል መርዶ ተሰማም። የህልፈት ህይወት ምክንያቱም ፕሮፖል የተባለው ማደንዘዣ መድኃኒት በብዛት በመውሰዱ እንደሆነም ተረጋገጠም። የግል ሐኪም ዶክተር ኮንክራን ሙሬ ባለመጠንቀቅ ሰው የመግደል ወንጀል ተፈርዶበት ታሰረም። ማይክል ጃክሰን ከዚህ ዓለም ቢለይም የእሱ አሻራ ግን አልጠፋም። እንደ አውሮፓውያን አቆጣጠር በ2009 ካረፈ በኋላ የወጣው ይፋዊ የአስክሬን ምርመራ ማይክል በቪቲሊጎ በሽታ ይሰቃይ እንደነበር በሳይንስ አረጋግጧል። የሪፖርት የዓመታት የሐሰት ወሬዎችን ለአንዴና ለመጨረሻ ጊዜ የዘጋ ትልቅ ማስረጃ ሆኗል። ብዙ ጊዜ የሰዎችን የውስጥ ትግልና የሕክምና እውነታ ሳናውቅ በውጫዊ ገጽታቸው ብቻ ለመፍረድ እንቸኩላለን። የማይክል ጃክሰን ታሪክን እውነታውን ሳናጣራ በሰዎች ላይ መፍረድ ምን ያክል ህመም እንደሚፈጥርና ለእያንዳንዳችንም ትልቅ ትምህርት እንደሆነም ያመለክታል። ማይክል ጃክሰን ከዚህ ዓለም ቢለይም የእሱ አሻራ ግን አልጠፋም። እሱ ለጥቁር አርቲስቶች የመንገዱን በር የከፈተ፣ ለሰብአዊነት በሚሊዮኖች የሚቆጠሩ ዶላር የለገሰና ሙዚቃን ከዳንስ ጋር አዋህዶ ጥበብን ወደ ሌላ ከፍታ ያደረሰ ሰው ነበር። ዛሬም ቢሆን የጃክሰን ዘፈኖች በየትኛውም ዓለም ጥግ ይሰማሉ። ንጉሱ ቢያልፍም ዘውዱ ግን ዛሬም የሱ ነው። ውድ ቤተሰቦቻችን በክፍል 2 ስለ ማይክል ጃክሰን አሁንም ድረስ አነጋጋሪ ስለሆኑ ጉዳዮችና እንዲሁም በህይወት አለ እየተባሉ ስለሚወሩ ወሬዎችን ጨምሮ እንዲሁም ሌሎችንም ጨምረን ወደ እናንተ ይዘን እንመለሳለን። ለዛሬ ግን የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን ማይሌን በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።